ነው ነብዩ መሐመድ ሰዎች ለታመሙት ህመም በቀላል መንገድ ሰዎቹ እንዲድኑ በቀላል መንገድ ሰዎቹ ጤናቸው እንዲጠበቅ ያደርጉ ነበረ። ይሄው አንዱ ይሄኛው ነው። ድነዋል ማለት ነው። ምጨምርለት ካለ ጨምርለትና ወደ ቀጣዩ እንሂድ ከፈለክ። አይ በቃ እንትን ነው። እሺ ወንድማችን እዚህ ያላችሁ ክርስቲያኖችም ሆነ ሙስሊሞች የምታዳምጡ ልጁ ትንሽ ባህሪው አስጠሊታ ስለነበረ ነው ቤቱ ላይ የሚያደርገውን ተግባር እንትን ሆነ ትንሽ ሸዲድ የሆንኩበት አፏን ትንሽ የኔ አጠቃቀም ከደበራችሁ ለማለት ያክል ነው። ኦኬ ወደ እንትኑ ሲገባ በቅርቡ ሳይንስ አረጋግጧል። ቪዲዮ ካለ ከአህመድ ማሳየት ሳይንስ በቅርቡ ካረጋገጠው አንተ አይደለም አንተ በጣም ቤቴ ላይ የምታደርገው ግብረ ገብ ልክ አይደለም። ሲጀምር ቤቴ ላይ እኔ ሰው ገብቶ ሰው ተምላካ ባለጌ ዱርዬ በጣም የምታደርገው አክት አውቃለሁ። ወላሂ ኤርሚ ያም ነው እንትን እንዲል ያደረገኝ ማለት ነው። ኦኬ ለማንኛውም በቅርቡ ስሜሲ ባረጋገጠው እንትን ቪዲዮ ካለ ከአህመድ ማሳየት ትችላለህ ወይ ደግሞ ሌላ ቪዲዮ ያላችሁ ሰዎች ማለት ነው። ሳይንስ አረጋግጧል። አልያዝኩም። አይ ሳይንቲፊካሊም በነገራችን ላይ ሳይንቲፊካሊም አለ ግን አልያዝኩም። አሁን ላይ ቪዲዮን አልያዝኩም። ፋይሉን ሳይንቲፊካሊም አለ የተረጋገጠ ነገር አለ። መድኃኒት የግመል ሽንት እንትን ተደርጎበት ለካንሰር መድኃኒት ነው። ለተለያዩ በጣም የሆነ አስቸጋሪ ለሆኑ ለሱካር ለምን መድኃኒት ነው የግመል ሽንት ማለት ነው። ለተለያዩ በሽታዎች ማለት ነው። ይህ ደግሞ ነብዩ መሐመድ አለይሂ ሰላቱ ወሰላም የዛሬ 1000 ምናምን ዓመት አረጋግጠውታል ማለት ነው። ቀጥል ወደ ሁለተኛ ጥያቄ ኤርሚያስ። ጻፈው ለመጀመሪያ ጊዜ የጻፉት ሰዎች ይታወቃሉ ወይ? ከታወቁ ስንት ናቸው? ማን ማን ይባላሉ? ኦኬ ቀጥሉ አህመድ። ኦኬ ቁርአንን የጻፉ ቁርአን በመሰረቱ መለኮታዊ ቃል ነው። አላህ ሱብሓነሁ ወተዓላ የተናገረው በእርሱ በኩል ደግሞ በጅብሪል በኩል ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልብ ላይ የተወረደ ነው። ይህንንም ሱረቱል በቀራ ምዕራፍ 2 ቁጥር 97 አካባቢ ላይ ቁል ነዘለሁ ሩሑል ቁዱስ ቁል መን ካነ ዐዱወን ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ ይላል። ጅብሪል በልቦናህ ላይ ቁርአንን አውርዷል። የቁርአን ተናጋሪ አላህ ነው ያወረደው በጅብሪል በኩል ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ የተወረደው በምን መልኩ ነው ከተባለ አንደኛ በሚሞራይዝድ መልኩ በቃል መልኩ ነው ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣው። ከዛ ይሄንን ወደ እሳቸው የመጣው በቃል ደረጃ እሳቸውም ያዙትና በቃላቸው ይነገራቸዋል። ያ የሚነገራቸውን ነገር ሴፍ ነው የሚያደርጉት። ሰነቁሪኡከ ፈላ ተንሳ አላቸው። እናስቀራሃለን አትረሳም አላቸው። እንዳይረሱ ኃላፊነቱን የወሰደው ማን ነው? አላሁ ሱብሓነሁ ወተዓላ ነው። ስለዚህ ነቢዩ መሐመድ ላይ ቁርአን ወረደ። ከዛ ያንን ቁርአን ደግሞ በቃላቸው ያዙት። ከዛ ሰሃቦቻቸውን አሰማሩ፣ ደቀ መዛሙርቶቻቸውን አሰማሩ። በስንት መልኩ ነው ያስተማሩት የምለውን ነገር ደግሞ ስንመለከት በሁለት መልኩ ነው ያስተማሩት። አንደኛው በንባብ መልኩ በጽሁፍ መልኩ ያ እሳቸው ላይ የሚነበቡን ነገር ደቀ መዛሙርቶቻቸውን እየጠሩ እንዲጽፉላቸው ያደርጋሉ። ሁለተኛ ደግሞ በቃል ደረጃ ሰዎቹ ሰሃቦቻቸው እንዲሸመድዱት እንዲይዙት ይደረጋል ማለት ነው። ከዛ ነቢዩ ሙሐመድ ሰሃቦቻቸውን በዚህ በሁለት መልኩ በቃልና በጽሁፍ ደረጃ ያስተማሯቸው። ጽሁፍን ደግሞ የሚጽፉ ሰዎች ስንት ናቸው ለምለው ጥያቄ በርካቶች ናቸው። ቁጥር ስፍር የላቸውም። በጣም በርካቶች ናቸው። ይህንን ማስረጃ ማውጣት ይቻላል። ነገር ግን እጅግ በጣም ኮር የሆነው እጅግ በጣም በዚህ ደረጃ የታወቀው እነ ዘይድ ብኑ ሳቢት የመሳሰሉ ሶሃቦች አሉ ማለት ነው። እና በአጭሩ ቁርአን የተጻፈው በበርካታ ሶሃቦች ነው። ግን እኛ ፎከሳችን ቁርአን በጽሁፉ ብቻ አይደለም። አንደኛ በጽሁፍ ወደ እኛ አልመጣም። የመጣው ከሰማይ በጅብሪል በኩል የመጣው በቃል ደረጃ ነው። አሁንም ድረስ በርካታ ሚሊዮን ሰዎች በቃላቸው ከሱረቱል በቀራ ከምዕራፍ 2 ጀምረው እስከ ሱረቱ ናስ እስከ ምዕራፍ 112 ድረስ በቃሎቻቸው ብቻ የሚሸመድዱ ሑፋዞች አሉ፣ ሐፊዘል ቁርአኖች አሉ ማለት ነው። ተግባባን። ስለዚህ ቁርአን ኦኬ ጥበቃው ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን እኔው ቁርአን አወረድኩትኝ እኔው እሱን ጠብቃለሁ ብሎ ፈጣሪ አምላካችን ሲናገር በሰዎች አእምሮ ውስጥ እንዲቀመጥ ኦኬ በማድረጉ ነው። በየትኛውም ዓለም ደረጃ ላይ የትኛውም መጽሐፍ የትኛውም መለኮታዊ መጽሐፍ በቃል የሚሸመደድ የለም ኢለል ቁርአን ከቁርአን ውጪ ማለት ነው። ይሄ የቁርአን አንደኛው ተአምር ነው። ተአምር መሆኑን የምናሳይ አምላካችን ያሳየበት መልኩ ነው። ሁለተኛ ጽሁፍ ነው። ኦኬ ጽሁፍ ነው። ጽሁፍም ደግሞ ነገር ያለው አልደጋግምብን በርካታ ሰዎች አሉ ቁርአን የጻፉት። ይሄን እልሃለሁ ወገናችን
ጨምርለት ከፈለግ ከስር። እሺ ወንድማችን ምናልባት ሀሳቤን ሚስሊድ ሳታረገው አትቀርም። ይህን ሀሳብ በምን ወረደ ሳይሆን እንግዲህ እንደሚታወቀው ምናልባት ማስረጃም ካስፈለገ አመጣለሁ። አሁን ልክ ሲወርድላቸው እንግዲህ ሶሃባዎቻቸውን እየጠሩ ይጻፍ ነበረ ቁርአን። ስለዚህ ልክ ሲወርድላቸው እየተቀበሉ ሲጽፉት የነበሩ ሰዎች ይታወቃሉ ወይ? ቁርአንን ጽፈው ያስቀመጡላችሁ ሰዎች ኮሌክት ከመደረጉ በፊት ኮሌክት የተደረጉ ሰዎች ኦብቪስሊ ተቀምጧል። ከዚህ በፊት አይቻለሁ ኮሌክት ያደረጉት ሰዎች ማን ማን እንደሆኑ። ልክ እንደዛው የጻፉት ቀድሞ የጻፉት ሰዎች በውል ይታወቃሉ ወይ? በእስልምና ቁጥራቸውና ስማቸው ይታወቃሉ ወይ? ወይስ ማን እንደጻፈው አይታወቅም? ይታወቃል እያልኩ ነው። ከፈለክ ደግሞ አሳይክ። አንዴ መንገድ ላይ ስለሆንኩኝ ነው። በነገራችን ላይ ቁጥራቸው ስለ በርካታ ናቸው እያልኩ አልነበር? አልሰማኸኝም? በርካታ ሰዎች ማለት ቁጥራቸው በውል አይታወቅም። ታብን የጻፉት ብዙ ናቸው በጣም። ይኸው ከእነሱ መካከል አሳይክ። አንዴ የሚታይ ከሆነ አንዴ ላሳይክ። ፀሐይ ውስጥ ስለሆነ አዲሱን ዘጠኝና አንዴ ሐዲስ አይደለም። ቆይ አንዴ ስማኝ። በርካቶች ናቸው አልኩ እኮ። ከነዛ መካከል ደግሞ ከፈለግ በተናጥል ደግሞ አንዴ ላሳይክ። አሁን በርካታ መሆናቸውን ላሳይክ። አንዴ ስማኝ። ምንድነው ይህ መጽሐፍ ላይ እያለ ያለው? መጽሐፉ ኦኬ ኪታቡል ወህይ የሚል ኪታብ ነው። እዚህ ኪታብ ላይ ሼክ ሳሊህ አልፈውዛን የተናገሩት ኪታብ ነው። አንዴ ስማኝ። ምን እያለ ነው? ኩታቡል ወህይ አው ኩታቡል ወህይ ሁም ጀምዑን ገፊሩን አለ ሚን ሰሓባ ጀሚዑን አለ። በጣም ብዙ ናቸው ከሰሃቦች መካከል ወህይን ስጽፉ የነበሩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ወህይ ቁርአንን ብቻም አይደለም በነገራችን ላይ ሐዲስም ጭምር የሚጽፉ ሰዎች በርካቶች ነበሩ። اتخذهم النبي محمد صلى الله عليه وسلم لكتابة القرآن ቁርአን እንዲጽፉ ያደረጓቸው የያዟቸው ሰዎች እጅግ በርካታዎች ነበሩ። ከነሱ መካከል من كان يكتب بعض الأحاديث ከፊል ሐዲሶችን የሚጽፉ ሰሃቦች አሉ። ومنهم من كان مستيقنا على كتابة الوحي ኦኬ ኪታቦችን የሚጽፉ ሰዎች አሉ አለና ምን አለ እዛ ላይ ሄዶ አቡበክር ሲዲቅ አሉ፣ ዑመር አሉ። ከነዚህ መካከል ሰዎች በርካታ ሰዎች እንዳሉ ብሎ ያስቀምጣል። ተግባባን። እነዚህ ሰዎችን ደግሞ በተናጥል ማሳየት እንድናሳይ ነው የምትፈልገው? ቁጥራቸው ኤግዛክት አይታወቅም ማለት ነው። ማን እንደጻፈ ኤግዛክት ነምበር የላቸውም። ከቁጥር ነው የምትፈልገው አንተ? አዎ ማን ነው እንዴ? ላይክ ኤግዛክት የጻፉት ሰዎች ቁጥራቸው ስንት እንደሆነና ማን እንደሆኑ ሁሉም ይታወቃሉ ወይስ አይታወቁም? መጀመሪያ ይሄን ብቻ መልስ። ከታወቁ ማስረጃ ቁጥራቸው ስንት እንደሆነ ነው የፈለከው? አዎ እንዴ የጻፉት ሰዎች ስፔሲፊክሊ ስንት ሰዎች እንደጻፉት ማን እንደጻፉት ቁርአንን ለመጀመሪያ ጊዜ ስንት እንዲሆኑ ነው የፈለከው? አልኩህ እኮ ስንት እንዲሆኑ ፈለክ ቁጥራቸው ነው እንዴ? ያለውን እውነት ነው እንጂ የምትነግረኝ። እኔማ ምን አውቃለሁ? እኔ አይደለም ስለ ሙስሊም ቀርቶ ስለ ራሴም ነው አንብቤ ያልጨረስኩ። እኔ ጥያቄ እየጠየቅኩ እኮ ነው። ኦኬ አንድ ስማኝ። በዚህ ጉዳይ ላይ ፊል ቢዳየቲ ወኒሃያ በሚል መጽሐፍት ላይ የሚናገሩት ኪታብ አላቸው። ኢብኑ ከሲር ምን ይላሉ? 23 ይላሉ። 23 ይደርሳሉ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወህይን ሲጽፉ የነበሩት ብለው የሚያስቀምጡት አለ። ወሀዛሂ አስማኡሁም ከማ አውረደሃ ቃለ አማ الكتاب الوحي غيره بين يديه صلوات الله وسلامه عليه رضي الله عنهم أجمعين فمنهم الخلفاء الأربعة አራቱ ኹለፋዎች አሉ ብያለሁ። በርካታ ጸሐፊያን አሉ እያልኩ ነው። ባጭሩ በርካታ ጸሐፊያኖች አሉ። የእስላም ስኮላሮች ብዙ ሰዎች እንዳሉ ጸሐፊያን እንዳሉ አስቀምጣሉ። በቁጥር 1 2 3 4 5 ብዬ ነግሬ ምንም አይጠቅምም። ከፈለክ ደግሞ እነዚህ በርካታዎችን ላሳይ እችላለሁ። እነዚህ በርካታ አሳይ ከዛ አህመድ አንተ እሱ ይቁጠር። መዲና ላይ ራሱ መካ ላይ የጸሐፊዎችና መዲና የጻፉት ሰዎች ራሱ እንትን ይላሉ፣ ይለያያል። እና አንተ ቆጥሬ ከዛ በኋላ እንደዛ ናቸው ማለት ትችላለህ። እሱ ያስቀምጣል። ኤግዛክት ነምበሩ ከታወቀ ችግር ደስ ይለኛል። እሺ ትቆጥራቸዋለሽ? ይቆጥራል። እሱ ይቆጥራል። አበባ ሲቆጥር አይደል የሚውለው? ኦኬ አዳምጠኝ፣ አንዴ አዳምጠኝ።
እሺ ኦኬ መን ሁም ልኩታብ ልዋሕይ ብሎን አልሱአሉ ወልጀዋብ የሚል እኛ የምናምንበት መጽሐፍ ነው። ጥያቄና መልስ የሚል እስላማዊ ድረገጽ ነው። ማሳይክ በድረገጽ ነው። ሐዲስ ወይ ቁርአን ላይ የለም። አንዴ እስላማዊ የሆነ መጽሐፍን ነው እያሳየው ያለሁት። ኦኬ ገድላትን እያሳየው አይደለም። ገድላትን አይደለም እያሳየው። ለዚህ መጽሐፍ ራሱ ማስረጃው ምንድን ነው? አንዴ ፕሊስ አንተ የመዳኑ ሂደት ውስጥ ሰብ እንድትሆን ነው እንደዚህ የምንለፋው። ፕሊስ አንዴ ታገሰን። ምን እያለ ነው? በርካታ ጸሐፊያኖች አሉ፣ ስኮላሮቹ በርካታ ጸሐፊያኖች እንዳሉ ይናገራሉ ከተባለ በኋላ ከማ ፊ ልቢዳያት ወኒሃያ ወሀዚህ አስማኡሁም ከማ አውረደሃ ቃል አማ ኩታቡ ልዋሕይ አለ። ዋሕይን ሲጽፉ የነበሩ ሰሓቦች አለ ወገይሩሁ እንዲሁም ደግሞ በነቢዩ ዘንድ ተቀምጠው ዋሕይን ሲጽፉ የነበሩ ሰዎች ኦኬ አንደኛ ኹለፋው ራሺዲን የሚባሉ ቅን ምትኮች የሚባሉ ሰዎች አሉ። ከነዛ መካከል አንደኛ አቡበክር አንድ በል፣ ወዑመር ሁለት በል፣ ዑስማን ሶስት በል፣ ወዓልይ ብን አቢ ጣሊብ አራት በል ረዲየላሁ ዐንሁም አራት ሰዎችን ቆጠርኩልህ አይደለም? ኦኬ ثم ذكر አባን ሰዒድ ብን ዓስ አንዴ ስማኝ፣ ሰዒድ ብን ዓስ አምስት በል፣ ወኡበይ ብኑ ከዓብ አምስት በል እየቆጠርክ ወዘይድ ብኑ ሳቢት ስድስት በል፣ ወሙዓዝ ብን ጀበል ሰባት በል፣ ወአርቀም ብኑ አርቀም ኦኬ ወስሙሁ ዒንደ መናፍ ስንት ስምንት ነው ዘጠኝ በል፣ ወሳቢት ብን ቀይስ ኢብኑ ሸማስ ዒንደ መናፍ ስንት ነው ዘጠኝ በል፣ ወሳቢት ብን ቀይስ ኢብኑ ሸምስ ሁሉ ይኸው ተመልከት። እንግዲህ እነዚህ እንዳለ ዋሕይን የጻፉ ሰዎች ናቸው። ቁጥሩ ስፍራቸው አይታወቅም። በነገራችን ላይ ተቆጥሮ አይታወቅም። እንዳለ እነዚህ የነበሩ ናቸው። እንድነግረኝ የፈለኩት ቁጥራቸው አይታወቅም የሚለውን ቃል ነው የፈለኩት። እኔ ደግሞ ልጠይቅህ በዚሁ አንጻር ላነጻጽርና ልጠይቅህ መጽሐፍ ቅዱስን የጻፉ ሰዎች ናቸው። መምህር አስገብታችሁ ትጠይቃላችሁ። አይ በዚሁ እንትን አይደለማ። ኖ አይደለም። አንዴ ድሮ ኮምፓራቲቭ እናድርግና በዚሁ አንዴ አህመድ አሁን እየጠየቁ ስለሆነ ቆይ ኤርሚያስ ብቻውን አይቆምም እንዴ? ቆይ አንዴ እንትናችሁ አንድ ጊዜ ቆይ አስረስ ብቻ ስትጠየቅ ለምን ጥያቄ ትመልሳለህ? ብራዘር ጠየቅን መለስንልህ እኮ የመቀበል ያለ መቀበል ሶስቱ ሽማግሌዎች ከተመቹ እኛ ምን አገባን? ይመችህ አንተ ይዘው ግን እባክህ ስርዓቱን ምናችን እባክህ ስርዓት ያዝ። እነሱን ይጻፍልን አንዴ ኤርሚ እንደዚህ አይነት ያስጠይቃል። አንዴ በነገራችን ላይ ኤርሚዬ ጥያቄ አያልጠየቅም ችግር የለም መውረድ ይችላል። ግን እንደዚህ አይነት ዲስሪስፔክት ጥሩ አይደለም። አህመድ ደብል ስታንዳርድ እናድርግና ቆይ አንዴ ኤርሚሻ ደብል ስታንዳርድ እናድርግና አሁን እኛ ላነሳቸው ጥያቄዎች ኦኬ መልስ ሰጥተናል አለ የምንለው መልስ ሰጥተናል። ከኛ የበለጠ ደግሞ ሌሎች ስኮላሮች ይሰጡሃል። ቆይ አንዴ አልጨረስኩም። አንዴ ስማኝ እኛ የምናውቀውን ያክል መልስንልሃል። የእኛ ጥያቄ ምንድን ነው? እኛ የመለስነው ኦኬ መልስ ይሆናል ብለን ነው የመለስነው። ለአንተ ደግሞ መልስ ላይ ሊሆን ይችላል እና ደብል ስታንዳርድ አድርገን መጽሐፍ ቅዱስን የጻፉ ሰዎች ብዛታቸው ስንት ናቸው? እስኪ ምን ያክል ይሆናሉ? እስኪ ብዛታቸው ነገረኝና ጸሐፊያኖች እኔ ቤቴን ከፍቼ ጠይቁኝ ስል ትጠይቀኛለህ። አሁን ቤቴን ስለከፈትክ አንተ ጋር ስለመጣሁ ልጠይቅህ። ልጠይቅም ካልክ ችግር የለውም። አይ ችግር የለውም። አንተ ለመጠየቅና ብዛታቸውን ለመናገር ዝግጁ አይደለህም ማለት ነው። ቤት እኔ አሁን ዝግጁ አይደለሁም። ቤት ስትመጣ እነግርሃለሁ። አሁን ላለመጠየቅ ወንድማችንን አንተ ከጌምና ከሴቶች ጋር ከመጀናጀን ውጭ በየትኛው ሰዓት ጠይቁን ብለህ ታውቃለህ? እሱማ እንግዲህ ከሴቶች ጋር ለመጀናጀን ወንድ መሆን ያስፈልጋል። ባይዘው ያስነስ እስኪ ምናልባት አሁን ከፍቶ ቤቱን ቆይ አንዴ እስኪ ልግባ እንዴ አሁን ከፍቶ ጠይቁኝ ይበል። እስኪ እኛ እንግባ። ኤርሚዬ አሁን ክፈትና ቤት ክን ጠይቁኝ ይበል። እኔ ልምጣ። አሁን አልጠየቅም ነው ልውረድ? ምንድን ነው? አይ ጠይቅ፣ ችግር የለም። እስኪ ግን አሁን ከፈትና ሌላ ጥያቄ ያለክ ነው ኤርሚያስ? አልጨረስኩም። እኔ ከዚሁ ጋር የተያዘ
ጨርስ ያለህን የሰጡኝ አጠሬራ በደንብ አድርገህ እንትን ትባና ጨርስ። ችግር የለም። የሰጡኝን አጠሬራ ልጨርስና ከዛ እንትን ትሉኛል። እኔ እኮ አረፊ። ሰላም አለይኩም። አንድ ጊዜ ኤርሚ አንድ ጊዜ ሰላም አለይኩም። እንዴት ናችሁ? አስረስ ይሰማል? ይሰማል። ኦኬ። የገባሁትኝ እኔ ከትላንት ወዲያ የተለቀቀ ቪዲዮ አይታችኋል አይደለ? ምን የሚል በክርስቶስ ታፍራላችሁ ምናምን ነገር የሚል እኔ አላየሁም። እሺ እልክልሃለሁ እኔ። ስለዚህ ይሄ ሰው ደግሞ እኛን ስለማይደግፈን በእስልምና ስር ስለሆነ እየተነገደ ያለው ከዚህ ከሙስሊም ቤት እንድታስወጣው ፈልጋለሁ። ልጁ ደግሞ ማህበረ ሰለምቴ ነው። ሲቀጥል ደግሞ ሙስሊም አይደለም፣ ሙስሊም ነኝ እያለ ነው እያወራ ያለው። እኛ ሙስሊሞች በክርስቶስ አናፍርም። እኛ ሙስሊሞች በክርስቶስ ካፈርን ከእስልምና እንወጣለን። ይሄ ነገር ልንረዳ ይገባል። ሙስሊሞች ዝም ብላችሁ ዝም በል ቤትህ ገብቼ እንዳታስወርደኝ። በቃ አንድ ጊዜ ላውራ። ትክክለኛ ነገር ነው ማውራው። አስረስ እንዳታስወርደኝ። ይቅርታ አድርግልኝ። እሱም እየወጣ እሱንም አውስጡ በቃ እንትን እንደውም ተገኘ። እሺ ቀጥሎ አፏን እንግዲህ አንቺም በውስጥ አውራሻለሁ። እሺ አህመድ ቀጥሎ። ጭቅጭቅ እንዳይነሳ ብዬ ነው እና ጭቅጭቅ እንዳይነሳ ብዬ ነው ማለት ሌላ ርዕስ እንዳይስ ነገሩን እንትን ለማድረግ አይክል ነው። ኤርሚ ምን አልክ? ኦኬ መመለስ ካልቻልክ ችግር የለውም። እኔ ለመመለስ አይደለም ለመጠየቅ ስለገባው ሰዓቴን ልጠቀምና ልውረድ። ካልሆነ አልጠየቅም ካላችሁ ኢትስ ኦኬ። እኔ ቤቴን ስከፍት የማውቀውን ነገር መልሳለሁ። ማላውቀውን ኤርሚያስ ምን አይነት ስራ ነው የምትሰራው? እኛ አንጠየቅም አላልንም። ከቀደሙ ጀምሮ 2 ጥያቄ ጠይቄያለሁ እኮ እየተጠየቅን እኮ ነው። ጠይቅ እየተጠይቅ አልጠይቅ ብላቸው ምናምን ትላለህ። እሺ ቀጥለው Sahih al-Bukhari 31:75 ላይ once the prophet was bewitched so that began to imagine that he had done a thing which in fact he had not done ይላል። ያው እንግዲህ bewitched ተደርጎበት ምንድን ነው ያላደረጉትን ነገር ሙሐመድ ምን ያደርጉ ነበር አሉ። ሙሐመድ ሁይዝ ሙሐመድ ማን ነው? ሙሐመድ ነብያችሁ ማለት ነው። ምንድነው እንደዚህ በላ መሐመድ ስትል እኮ ነብያችሁ መሐመድ እያልከው ነው። ከዚህ በኋላ ማለት ነው ችግር የለውም። የእናንተ ነብይ መሐመድ ኢትስ ኦኬ። የእናንተ ነብይ መሐመድ ይሄ ነገር እንደተደረገ እስኪ አንዴ አረብኛ ነው አውጣው። አረብኛ ነው እስኪ አንዴ አተልቅ አንዴ አረብኛ አተልቅ ያው ቀጥል አንብብ። አረብኛው ነው አይችልም። እንግሊዝኛው ነው ብሽከት አረብኛ እውቀት አይደለም አባቴ። እሺ አህመድ ላስፋይ አስፋኝ ችግር የለውም። ያንብብና ጥያቄው ይጠይቅ። ጥያቄ ምንድን ነው? ጥያቄ ኢማጂን እያደረጉ የነበረው ያላደረጉትን ነገር እንዳደረገው ሆኖ ነው። ኢማጂን ወይም ደግሞ ያልተፈጠረ ነገር እንደተፈጠረ ሆኖ ኢማጂን ማድረግ ጀመሩ እያለችን ነው የዘገበችልን ማለት ነው። ሰው ኦኬ ይሄ ነገር ጥያቄ ምንድን ነው? እዚህ ጋር መጀመሪያ ተቀበሉታላችሁ ወይ? ይሄን ሀዲሱን ይሄ ነው ወይ? ኦኬ አንድ ድራማ አለች በነገራችን ላይ አሁን ላይ እየተሰራጨች ያለችው ምንድን ነው? ሙስሊሞች ሰሒህ የሆነውን ሀዲስም ከሀሳባቸው ጋር የሚቃረር ከሆነ ضعيف ብለው ይጥሩታል የሚል አስተሳሰብን በሰፊው ያወሩ ነው ያለው እና እቺን ነገር ሰምቶ ይዞ ነው የመጣው። እኛ ሙስሊሞች ሀዲስ የምንቀበልበት የራሱ የሆነ መንገድ አለው። በነገራችን ላይ ሀዲስ የምንቀበልበት የሆነ ራሱን የቻለ ሳይንስ አለው። ሀዲስ ራሱን የቻለ ሳይንስ ነው። ምንድን ነው እያለ ያለው? ወገናችን ነቢዩ መሐመድ ላይ ሲሂር ተሰርቶ ነበር። ስህር ማለት ድግምት ማለት ነው እና ድግም ስለተሰራባቸው ነቢዩ ሙሐመድ ድግም ስለተሰራባቸው ያደረጉት ነገር እንዳደረጉት ይመስላቸው ነበረ አለ። አዎ ሀዲሱ ይላል። በእርግጥ ሀዲሱ እያለ ነው ያለው። ሀዲሱን እንቀበላለን። ሀዲሱ ሰሒህ ነው። ነቢዩ ሙሐመድ ላይ ድግም ተሰርተዋል። ማን ነው የሰራው ከተባለ አይሁዳውያን ናቸው። አይሁዳውያን ነቢዩ ላይ ድግምትን ሰርተዋል።
ተግባባን። ያ ድግምት ግን ተጽዕኖ አለው፣ ተአሲር አለው። ለምን ከተባለ ነቢዩ ሙሐመድ አምላክ ናቸው ብለን ለእኛ ምናምነው ነቢዩ ሙሐመድ ልክ እንደኛው ሰው ነው። ይህን ማስመልክተው ሱረቱል ከሀፍ ምዕራፍ 18 ቁጥር 110 ላይ አላህ ስብሓነሁ ወተዓላ ቁል ኢነማ አነ በሸሩ ሚስሉኩም ብለህ በላቸው አንተ ሙሐመድ ሆይ እኔ ልክ እንደናንተው አይነት ሰው ነኝ። ነቢዩ ሙሐመድ ልክ እንደኛው የሚበሉ የሚጠጡ ሰው ናቸው። ነገር ግን ከኛ የሚለዩበት ከኛ ልዩ የሚያደርጋቸው ነገር አለ። ምንድነው እሱ ፖይንት ከተባለ ዩሓ ኢለየ መለኮታዊ ዋሕይ ወደ እኔ ይተላለፋል። መለኮታዊ ዋሕይ ወደ እኔ ይተላለፋል። እርሱ ምንድን ነው? አምላካችሁ አንድ ነው የሚል መለኮታዊ ዋሕይ ወደ እኔ ይተላለፋል። በዚህ ሴንስ ነው ነቢዩ መሐመድ ከኛ የሚለዩት እንጂ ሰው ናቸው። ይታመማሉ፣ ይድናሉ። ተግባባን። አይታመሙም፣ አይድኑም የሚል ሀሳብ የለንም። ስለዚህ ነቢዩ መሐመድ ሰው እንደመሆናቸው ታመው ነበረ በድግምት ስራ። ከዛ ድግምት ደግሞ ድግምት ታሲር አለው፣ ተጽዕኖ አለው፣ ተጽዕኖ ያሳድራል። ያ ተጽዕኖ አሳድሮባቸው ነበረ። ግን ያንን ነገር አድርጓል ማለት ሳይሆን ይመስላቸው ነበረ ነው። ይመስላቸው ነበረ ማለት አደረጉ ማለት አይደለም። ይመስላቸው ነበር። ምን ይመስላቸው ነበረ? ያላደረጉትን አንድን ነገር ያደረጉትን ነገር ያደረጉ ይመስላቸው ነበር ነው። ሐዲሱ እንደዛ እኮ ነው የሚለው። ታዲያ ምን እንበል ነው? ሐዲሱ ላይ የሌለውን ሀሳብ እንጨምር እንዴ? አይ እኔ ሀሳቡን ግልጽ እንዲያደርግልኝ። ስለዚህ ያልተፈጠረ ነገር ወይም ያደረጉት ነገር ያላደረጉት ድግምት ምክንያት ያደረጉ ይመስላቸው ነበር ማለት ነው። ይመስላቸው ነበረ እንጂ ያንን ነገር አድርገዋል ማለት አይደለም። ያላደረጉት ነገር አደረጉ ይመስላቸው ነበር ነው ያለው። እሱማ አድርገዋል። ያላደረጉ ግን አድርገው ነው እንዳደረጉት ነው እሳቸው የሚያስቡት። ከዛ በኋላ ገባኝ እኮ ያንን ነገር አድርገዋል አላደረጉትም የምን ነገር የለም። ያላደረጉትን ነገር ያደረጉ ይመስላቸው ነበረ። ተኽይል ነው። አየህ የሆነ ነገር ይመስላቸው ነበር። አንዴ አህመድ ምሳሌ ልስጠና አዲሱን ክፈተዋ እዛው ጋር አተልቀው ያሳየን። አዲሱን ይኸው እያሳየን። እሺ አተልቀው ቃምድል ነው በነገራችን ላይ ያዛልን ጁማ አንዴ ያስገባኝ ማለት ነው። አህመድ እኔ ያልገባኝ አንዴ ጥያቄዎቹ መዞ ልጁ መጠየቅ አይችልም። ጥያቄን ለመመዛ አትጠይቅም። እንትና እቺን ላንብብልህና ምንድን ነው ነቢዩ ሙሐመድ አነ ነቢይ ሰለላሁ ዐለይሂ ወሰለም ሱሒራል ሲህር ተደርጎባቸዋል። ሐታ ካነ እስከሆነ ድረስ ምኑ ያ የተደረገባቸው የሲሂር የጥንቆላ ምን ተጽዕኖ ካነ ዩኸየሉ ኢለይህ ወደ እርሱ ይመሰል ነበር አነሁ ሰነዐ ሸይአን ወለም የስነዑሁ። አየህ አንድን ነገር ያደረገው ይመስላቸው ነበረ ግን አላደረጉት ማለት። አየህ ያላደረጉት ነገር ያደረጉ ይመስላቸው ነበረ። ያላደረጉት ነገር ምን ያደረጉት ይመስላቸው ነበረ ግን ያንን ነገር አላደረጉ ማለት አላደረጉማ ተጽዕኖው ነው ያንን ነገር የሚያስመስልባቸው እንጂ ነቢዩ ሙሐመድ የሆነ ነገር አድርገው ያንን ነገር እንትን ይላቸዋል ማለት ሳይሆን ያላደረጉት ነገር ያደረጉ። ጥያቄን እየገለበጥከው ነው አህመድ። ከዚህ ጋር ደግሞ ደብል ስታንዳርድ ያልኩና ደብል ስታንዳርድ ላድርግልህና አንዴ ደብል ስታንዳርድ ላድርግልህና ማቴዎስ ላይ አንተ እንግዲህ አምላክ ነው ብለህ መድኃኒቴ ነው ብለህ የምታምለው አምላክህ ምንድን ነው? ፈጣሪ በሰይጣን ቁጥጥር ስር ውሎ ተራራ ለተራራ እየወሰደው የመንግስታትን የዓለምን መንግስታትን በቅጽበት ሲያሳየው እንደነበረ ያው ለማንም ሰው ተግባባን አለ። አንዴ ስማኝ። ለስንት ቀናት ነው ሰይጣን ኢየሱስ አንዴ ቆይ ይኸው አንዴ ስማኝ። ኢየሱስን ሰይጣን ለስንት ቀናት ነበር ይዞት የወጣው ለተራራ? ምንም ለስንትም ቀናት አይደለም። እየሄደ በሲና ተራራ ሲጾሙ ጸልዮ አገኘው። ልክ ጾሙ እንደጨረሰ አገኘው። ይህን እንደዚህ አርጋለው ተናገረ ጌታ ኢየሱስ ክርስቶስ። ተቆጣጠረው። ለምንድን ነው የወሰደ? አንዴ አዳምጠኝ። የማቴዎስ ወንጌል ምዕራፍ 4 ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቆመው። መላእክቱ ስላንተ ያዝልሃል፣ እግርንም በድንጋይ ከቶ እንዳይሰናከል በእጃቸው ያነሱልሃል ተብሎ ተጽፈዋልና ብሎ ተናገረ። ፈታኙ ቀርቦ ይልና ወደ ላይ ፈታኙ ቀርቦ
ምንድን ነው 40 ቀንና 40 ሌሊትን ከጦመ በኋላ ነው። 40 ቀንና 40 ሌሊትን ከጠሞ በኋላ ፈታኙ ቀርቦ የእግዚአብሔር ልጅ ከሆነ እነዚህ ድንጋዮችን እንጀራ እንዲሆኑ በል አለው። እግዚአብሔር አምላክ ተፈትኗል አልተፈተነም? ኢየሱስ ተፈትኗል አልተፈተነም? ተፈትኗል። እሺ ተፈትኗል። ኢየሱስ አምላክ ነው አምላክ አይደለም? አምላክ ነው አምላክ አይደለም? ኢየሱስ አምላክ ጭራሽ ጠያቂውን እሺ ኢየሱስ አምላክ ነው ለማለት ደግሞ ወጣ። በጣም ጥሩ። አምላክ ነው የተፈተነው ሰው ነው የተፈተነው? ጌታ ኢየሱስ ክርስቶስ ፍጹም ሰው ሰውም አምላክም ነው። ፍጹም ሰው ፍጹም አምላክ የሚል መጽሐፍ ቅዱስ ላይ አለ? አዎ አለ። መካከለኛ ማለት ፍጹም ሰው ሜሲቴስ ይለዋል ግሪከኛው። አሳየን እስኪ። ፍጹም ሊትራሊ ፍጹም ሰው ፍጹም አምላክ። መካከለኛ ማለት ፍጹም ሰው ፍጹም አምላክ። ሜሲቴስ ማለት ፍጹም ሰው ፍጹም አምላክ። እሱን አልጠየቅኩም ኤርሚ፣ እሱን አልጠየቅኩም። ሊትራሊ ቃል በቃል ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የምል መካከለኛ ነው ማለት እንደዛ ነው ትርጉሙ። አባቴ የአረብኛና የአማርኛ ነው። እሱን አልጠየቅኩማ። መካከለኛ ማለት ፍጹም አምላክ። አህመድ አንድ ይቅርታ፣ መካከለኛ ማለት ፍጹም ሰው ነው ፍጹም አምላክ ነው ብሎ የፈሰረልን የተረጎመለትን አንድ ቤተክርስቲያን ነበር። በቃ አሁን እንደዛ በቃ እንደዚህ አይነት ጥያቄ ሲኖራችሁ ቤት መታችሁ ጠይቁኝ። እንደዚህ ማብራሪያ ፈልግ አውጥቼ እነግራቸዋለሁ። ምንም አያስቅም። ባይዘው በቃ እናመሰግናለን። አሁን የኔ ለማንኛውም ልጨርሰው እንዴ? እናመሰግናለን። አምላክ መፈተኑን ማመን ነው። አምላክ መፈተኑን ማመን በራሱ እውነቴን ነው የምልህ ያስመሰግናል። አምላካችን ተርቧል። ጸጋ ይብዛልህ የኔ ጌታ። አምላካችን ተፈትኗል። አምላካችን ጾሟል። አምላካችን ደግሞ በነቢያት ትንቢት የመጣ ነው። ዝም ብለን ድንገት ብድግ ብለን የምናመልከው አምላክ ይፈተናል። ኤርሚ አምላክ ይፈተናል። ኤርሚ አስረስ ቀጥሉ። ስላስጨርሶብኛል። አሁን ቅድም በተረጎምከው ገላትያ ላይ ያለውን ክፍል መካከለኛ ማለት ፍጹም ሰው ፍጹም አምላክ ማለት ነው ብሎ የተረጎመልን። ስለዚህ አትመልሱ ማለት ነው። ጥያቄ ሰጠን። እኛ ማስረጃ ሰጠን። ሰው ናቸው ይፈተናሉ። በቃ ነቢዩ መሐመድ አለይሂ ሰላቱ ሰላም ፈተና ነው። ይሄ ፈተና ነው። አዎ የምን አይነት ፈተና ነው? ሰው ናቸው። ሰው ስለሆኑ አላህ ሱብሃነሁ ወተዓላ አዳምጠኝ። አላህ ሱብሃነሁ ወተዓላ ምን ያደረገ? እንዲሁም እነዚህን የቁርአን አያዎችን አወረደ። ሱረቱል ኢኽላስ ሌሎችንም የቁርአን አያዎችን አላህ ሱብሃነሁ ወተዓላ አወረደ። ለምን ከተባለ መድኃኒት እንዲሆንላቸው ለነቢዩ መሐመድ አለይሂ ሰላቱ ሰላም። ነቢዩ መሐመድ አለይሂ ሰላቱ ሰላም ሰው ናቸው። ሰው በመሆናቸው ይታመማሉ። ሰው በመሆናቸው ይጎዳሉ። ይሄ ምንም ከእንትን የሚቆጠር አይደለም። ሰው ናቸው። ነቢዩ መሐመድ አለይሂ ሰላቱ ሰላም ሰው እኮ ናቸው። እኛ ሰው አይደለንም አላለም። ነገር ግን አሁን ጥያቄ ይመልሰናል። የመቀበል ያለመቀበል ያንተ መብት ነው። የተጠየቀው መካከለኛ ማለት ፍጹም ሰው ፍጹም አምላክ ነው የሚል ከቤተ ክርስቲያን አባት ጥቀስ ነው የተባልከው። ኤርሚያስ ማስረጃ ስጠኝ። ሚዩት ካረጋችሁ ወይ እንትን አርጉኝ። አሁን ከቤተ ክርስቲያን አባት በስራ ነው ልጠይቃችሁ የመጣሁት። ፍጹም ሰው ፍጹም አምላክ ማለት በቃ እንግዲህ እንደዚህ ማለት መካከለኛ ከእግዚአብሔርም ማስረጃ ስጠኝ። ከቤተ ክርስቲያን አባት ጥቀስልኝ። ማነው እንደዚህ ብሎ ተረጉም? መካከለኛ ዝም ብዬ እኮ እየሰማሁ ነው። ቅድም ያልጠየቅኩትን ሁላ ስትመልስልኝ። ኧረ ስለዚህ አዳምጠኝ። መካከለኛ ማለት የቤተ ክርስቲያን አባት በኢየሱስ ልናገር እንዲ በኢየሱስ ተናገር ብራዘር ልናገር እንጂ እሺ። መካከለኛ ወይም ፍጹም ሰው ፍጹም አምላክ ማለት ከእግዚአብሔርም ከሰውም ወገን የሆነ ማለት ነው። መካከለኛ ማለት ደግሞ ከእግዚአብሔርም ከሰውም ወገን የሆነ ማለት ነው። ልዩነት የለውም ትርጉም። ማስረጃ ስጠኝ። መካከለኛ ማለት ፍጹም ሰው ፍጹም አምላክ ነው የሚል ብሎ ያፈሰረልህን አንድ የቤተ ክርስቲያን አባት ጥቀስ ነው ያልኩኝ። ስለዚህ መጽሐፎቼን አስተካክዬ እቤት ናና ጠይቀኝ። ይህንን አልኩ። እኔ ልጠይቅ ነው የገባሁት። መቼ ያነበብከው ነው የምትለው? ለማንኛውም ሰው በቃ ሂድ። ለምን ሰው ትለኛለህ? ልጨርሳ ጥያቄን ጥያቄ ጠየቅ። አሁን እኮ አርባ ነው መለስ። አንድ ጊዜ እሺ፣ ይሄኛውን ብቻ ነገር። ስለዚህ ያልተፈጠረ ነገር እንደተፈጠረ አድርገው የሚያስቡ ከሆነ እንደዛ ከሆነ የሚያደርጋቸው ይሄ ወይም ድግምቶ። ስለዚህ ምናልባትም አንተ ጋር ማለት ነው የደረሰው መጽሐፍ ላይ ያልተፈጠረ ነገር እንደተፈጠረ ሆኖ ወህይ ላይ ምንም አይነት ተጽዕኖ አልፈጠረባቸው። ወህይ ላይ ምንም አይነት ተጽዕኖ አልፈጠረባቸው። ምክንያቱም አላህ ሱብሃነሁ ወተዓላ በቁርአን ላይ ይህንን መጽሐፍ እኛ ነው ያወረድነው፣ ጠባቂው እኛ ነን ብሏል። በነቢዩ መሐመድ አለይሂ ሰላቱ ሰላም በነበሩ ወይም እሱን እንዳለማን ነገር ወህያቸው ላይ ምንም አይነት ተጽዕኖ አልፈጠረባቸው። እንደዛ ማለቱን ከማን የሰማኸው?
ተጽዕኖ ምክንያቱም አላህ ሱብሃነሁ ወተዓላ በቁርአኑ ላይ ነግሮናል። ምን ብሎ እኔ ራሱ ይሄ ይሄ ልጅ ቆይ ምንድን ነው ማለት እንትን የለም ጆሮ የለም እንደ ብራዘር ኦኬ ቁርአን ላይ ጌታችን አላሁ ሱብሃነሁ ወተዓላ ምንድን ነው ያለው? ይህንን መጽሐፍ እኔው ራሱ አውርጄዋለሁ እኔው ራሱ ለዚህ መጽሐፍ ጠባቂ ነኝ ብሎ በቁርአን ላይ በግልጽ ቋንቋ ተናግሯል። ስለዚህ አላህ ሱብሃነሁ ወተዓላ የጠበቀው መጽሐፍ ከሆነ ራሱ ነው ጠባቂው። ስለዚህ ድግምቱ በነቢዩ መሐመድ ዓለይሂ ሰላቱ ወሰላም ላይ የተሰራው ድግምት መጽሐፉ ላይ ምንም አይነት ተጽዕኖ የለውም። ለምን ከተባለ ጠባቂው ራሱ ቁርአንን አላህ ሱብሃነሁ ወተዓላ ስለሆነ ማለት ነው። ይሄ ነው። እሺ ወንድማችን አስረስ ስማኝ አሁን ደግሞ እሺ ስለሰማው። ስለዚህ ቁርአኑ እንደዛ ማለቱን እኔ ጠባቂ ነኝ ማለቱን አላህ የነገሩ ሙሐመድ ናቸው አይደለም? አላህ ሱብሃነሁ ወተዓላ ነው የነገረው። በማን በኩል? በጅብሪል በኩል። በጅብሪል ለማን ተናገረ? ለእኛ ለሰዎች ለነቢዩ መሐመድ ዓለይሂ ሰላቱ ወሰላም። ለነቢዩ መሐመድ ነቢዩ መሐመድ ነው ማለት ነው መጨረሻ ላይ ለሰዎች ያደረሱት። ስለዚህ ከአላህ ሱብሃነሁ ወተዓላ የወረደ ማለት ነው። አዎ እሳቸው ደግሞ ምን አይነት ችግር ነበረባቸው ይላል እዚህ ጋር ድግምት ተደግሞባቸው ያ ያልተፈጠረ ነገር እንደተፈጠረ አድርገው ያስባሉ ይላል አይደለ? ሰሂህ አልቡኻሪ 31 ማስረጃ ሰጠውክ እኮ ወህይ ላይ ምንም አይነት ተጽዕኖ አላመጣም። ምክንያቱም ቁርአን ጠባቂው አላህ ሱብሃነሁ ወተዓላ ስለሆነ ይሄንን ያደረጉት አንዴ ፕሌስ አንዴ አንተ እንትን አይደለህም ራሱ ጥያቄ ጠየቀን አይደል? ጥያቄ እንመልስልሃለን። ሙግት ነው ያዝከው? ሙግት አይደለም እየጠየቁ ጥያቄን ስላላገኘው አረብኛውን ቃል በቃል እያስነበብን ትሞግተናለህ። ባጭሩ አረብኛ እኔ ጥያቄ ከሆነ መጠያቄ ዋሌኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ከሆነ አላማ አንዴ ሀያት ቆይ ጥያቄ ከሆነ አላማ ጥያቄውን እኛ እናብራራለን። ስለዚህ አንተ ማዳመጥ ነው። ጠየቀን አይደል? እናብራራለን ማለት ነው። እሺ ቀጥል። ኦኬ በቁርአን ላይ በግልጽ ቋንቋ ጌታችን አላሁ ሱብሃነሁ ወተዓላ ምንድን ያለው? ይህንን መጽሐፍ አላህ አውርዶታል። ነዘለል ቁርአን ይላል አላህ ሱብሃነሁ ወተዓላ ቁርአንን አውርዶታል። በሌላ በቁርአን አያ ላይ ጌታችን አላሁ ሱብሃነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ቁጥር 1 ጀምሮ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ይህ መጽሐፍ ከአላህ ዘንድ ስለመሆኑ ምንም ጥርጥር የለበትም። ለፈሪያንም መመሪያ ብሎ አላህ ሱብሃነሁ ወተዓላ ይህ መጽሐፍ ከአላህ ዘንድ መሆኑን በግልጽ ቋንቋ ይናገራል። ታዲያ ማን ነው ጠባቂው ከተባለ በሱረቱል በቀራ ምዕራፍ 2 ቁጥር 25 ጀምሮ ጌታችን አላህ ሱብሃነሁ ወተዓላ ይህ መጽሐፍ እኔው ራሱ አውርጄዋለሁ እኔው ራሱ ጠብቃለሁ። ስለዚህ